ወይኔ የዛሬውማ ማለት ነው ቤተሰቦቼ ያበደ ነው። በተለይ ደግሞ አብርሽዬ ሴቶችን የገለጸበት መንገድ የሚገርም ነው። ቤተሰቦቼ ጌታን ነው ምላቸው። የጋሽዬ ልጅ አይደል እንዴ? ሴት ልጅ ለቤት ድምቀትም ናት፣ ለወንድ ልጅ ሁሉም ነገር ናት፣ ከዛም በላይ ናት። ሴት ልጅ ብርሃንም ናት። አብርሽዬ በትክክል ነው የገለጽከንና ትዳር ለገባ ሰው ለሚያቅ ሰው ትዳር ምን እንደሆነ ነው የሚያቅ ሰው። ሴት ልጅ ምን ያህል ለቤት ድምቀት እንደሆነች ነው የሚያቅ ሰው። እውነት በእናንተ ነው ትዳር የሚያምረውና ዛሬ እንግዲህ ቤተሰቦች የሩታዬ በሚገርም ሁኔታ ማለት ነው ሮማንቲክ ሆና የጠበቀችው ማለት ይቻላል። እና ያው ይሄ ቪዲዮ ይሄ ቤቴ ዛሬ የመጨረሻ ሊሆን ይችላል እና ያው ወደ ዱባይ ሊሄዱ ነው ለሰርጋቸው። ያው ሁላችንም እናውቃለን። እና ቅብጥብጧ እንግዲህ ዛሬ ባሏን በሚገርም ሁኔታ ማለት ነው ምን በላችሁ በቃ ሽብርቅ ድምቅ አድርጋ እንግዲህ የራት ፕሮግራም በሚገርም ሁኔታ ነበር በቤት የጠበቀችውና አብርሽ ያልጠበቀው ነገር ነው። ከስራ ሲመጣ ደግሞ ደክሞት ነበር የመጣውና በእሷ እንደዚህ ውብ አድርጋ በጠበቀችው ነገር ድካሙን ጠፋ። ቤተሰቦች እና ሴትን ልጅ የገለጸበት ሁኔታ የሚገርም ነበር። በዚህ አጋጣሚ ደግሞ ሩታዬም ለአብርሽ እንግዲህ በሚያምር እንዲህ ሩታዬ ድምጽሽ ነካ እንደዚህ ያምራል። በእውነት ጎበዝ ነሽ። እና የሚገርም የዘሪቱ ከበደን ሙዚቃ ይመስለኛል ያቀነቀነችለት በትንሹ ማለት ነው። ድምጿ ደግሞ የሌለ ነው። ቀበጧ ለካ በሁሉም የታደለች ናት። እውነት ቤተሰቦቼና የዛሬው ቪዲዮ በቃ ለየት ያለ ያበደ አብርሽዬ ሴቶችን እንዴት አድርጎ የገለጸበት አጥንተ ነው እንዴ የመጣው እስከምትለው ድረስ ማለት ነው። እና እሷን የገለጸበት መንገድና እውነት ነው አብርሽዬ ሴት ልጅ ለቤት ድምቀት ብቻ ሳትሆን ብርሃን ናት። በተለይ ትዳር ላይ ለገባው ወንዶች እንደዛ ነው እውነት። እና ለወንድ ልጅ የጀርባ አጥንት ናት ይባላል። ከአንድ ጠንካራ ወንድ ጀርባ አንድ ጠንካራ ሴት አለች ይባላል። እና አድጋችሁ ትልቅ ደረጃ ድረሱ። የኛ ድምቀቶች እንወዳችኋለን ጥግ ድረስ። ያው በዱባይ ደግሞ ያላችሁን ነገር ታሳዩናላችሁ። ያው ስንት ቀን እንደምትቆዩ ባናቅም ያው ጉዟችሁ የተሳካ የሰርጋችሁ ፕሮግራም የተሳካ የደመቀ ያማረ እንዲሆን ምኞታችን ነው ማለት ነው። ውለዱ ክበዱ። ከዚህ በኋላ ደግሞ ያው ሩታዬ እውነተኛ አንድ ሰሞን ያው ሩታ እርጉዝ ናት እያሉ ይወራ ነበር። ከነ ሩታ ምንሰማ ነበረ። ግን ያው አሁን ደግሞ በትክክለኛው የእውነት ሩታ ደግሞ ከሰርግሽ በኋላ የእውነት ለአብርሽዬ ልጅ ሰተሹ ማየት እንፈልጋለን። ያው ልጅ ከእግዚአብሔር ነው። ግን ቢሆንም ወንድ ልጅ ደግሞ የበለጠ ልጅ የሌለው ወንድ ልጅ ደግሞ ያው አብርሽዬ የመጀመሪያ ትዳሩ ነው አይደለ? ገና ወጣት ነው። ብዙ ነገር ይጠብቀዋል። ከልጅ ጋር ሲሆን ደግሞ አስቡት፣ ይህን ድምቀት ይህን ውበት አስቡት እንዴት ተጨምሮበትና የበለጠ ደግሞ ደምቃችሁ ከልጆቻችሁ ጋር ፍክት ብላችሁ እንደምትመጡ ተስፋ እናደርጋለን። የዛሬው ቪዲዮ ፍዝዝ ብዬ ነው ያየሁት ቤተሰቦች። እውነቴን ነው ብላችሁ በቃ ላይፍን ኑሩት። ምን አባቱ ሺህ ዓመት አይኖር እውነት። በተለይ ደግሞ እንደዚህ አይነት ነገሮች ትዝታ ነው የሚሆኑት። በእውነት ትዝታውን አብርሽና ሩታ ራሱ እንደው ሊለያዩ ቢባል ራሱ መለያየታችሁንም በቃ እሱ ላይ ያለ ትዝታ አለ፣ እሷ ላይ ያለ ትዝታዎች አሉና እንደዚህ አይነት ነገሮችን ጥንዶችን ትስስር የሚያደርጋቸው ፍቅረኛሞችን የሚያስተሳስር ነውና ይበል የሚያስብል ነው። አንዳንዴ እንዲህ ባሎች ከውጭ ደክሞ ሲመጡ እንደዚህ አድርጋቸው ስትጠብቋቸው ድካማቸውን ልቅቅ ይላልና በአይምሯቸው ውስጥ ደግሞ የማይጠፋ ትዝታ ስራ ላይም ሆኖ አሁን አብርሽ ሩታን ነው የሚያስታውሳት ማለት ነውና ደስ የሚል ጊዜ ነበር ያሳለፉት። የሩታዬንም ድምጽ በሙዚቃ ዛሬ በደንብ አቀንቅናል አብርሽ ጋብዛው ሰምተናል ማለት ነው። በጣም ደስ የሚል ጊዜ ነበር ቤተሰቦቼ። የመዳም ቅመሞችዬ እናንተንም በዚህ ቀን ከባሎቻችሁ ጋር የሚሆን ከፍቅረኛሞቻችሁ ጋር ወደዚህ ቀን እግዚአብሔር ያውቃችሁ። እውነት በጣም ደስ ይላል። በቃ እንደዚህ አይነት ላይፍ በጣም ነው ደስ የሚለው። የማይረሳ ትዝታ ነውና በጣም ደስ የሚል ጊዜ ነው ያሳለፉት።